እኛ የክራይስት አርሚ ኢንተርናሽናል ቤተክርስቲያን ወጣት የክርስቶስ ሰራዊቶች በካውንስሉ በክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይ በተቀባው በእግዚአብሔር ሰው በነብይ እዩ ጩፋ ላይ የወጣው አዋጅ እንቃወማለን። እነዚህ ከላይ መታያቸው የክራይስት አርሚ ቤተክርስቲያን ወጣት ነን የሚሉ ወገኖች በደረሰኝ መረጃ መሰረት የዛች የዩ ጩፋ ሱቅ ዘይት ሻጮች እንደሆኑ ዘይቱን ከሚያከፋፍሉለት ገንዘብ ከሚሰበስቡለት ሰዎች መካከል እንደሆኑ አንዳንድ መረጃዎችን አግኝቻለሁ። እናንተ ወጣቶች ስለሆናችሁ እናንተ ብቻ አይደለም በተለይ ጸጉራችሁን ያጎፈራችሁ ነብይ የሚል ስም የለጠፋችሁ እዩ ጩፋን ለማስመለጥ ፕሮፋይል ፒክቸር ያደረጋችሁ ስለሱ ጥሩ ነገር ወንጌል እየተሰራ ሰው እየዳነ ነው የምትሉ ሰዎች አንድ መልእክት ላስተላልፍላችሁ ፈልጋለሁ። የመጀመሪያው ነገር ሁለት ጊዜ እዩ ጩፋ በሰጠው መግለጫ ላይ ስለታጀብኩኝ ፍራንክሊን የቢሊ ግራሃም ልጅ እሱ ታጅቧል የኔ መታጀብ ምን ችግር አለው ገና መድፍ ይተኩስልኛል ካሌንደር ይዘጋልኛል እንደዚህ አይነት ነገሮችን ሲያነሳ ተመልክታችኋል። ጉዳዩን ከታገደበት እውነት ዞር ለማድረግ ያሰበ ይመስላል። የታገድከው ሰው ስላጀበክ ምናምን አይደለም። የመጀመሪያው የኢትዮጵያ መካነ ኢየሱስ ወንጌላዊት ቤተክርስቲያን በጅማ ለደረሰው መከራ ወይም ለደረሰው የቤተክርስቲያን ውድመትና የመፍረስ አደጋ በተሰጠው መግለጫ ላይ እግረ መንገድ ነው ስለ እጀባው የተወራው እንጂ የታገድከው በአዋሳ ፕሮግራም ላይ ክሩሴድ ላይ ታጀበ ከገባ በኋላ ከህዝቡ ያለ አግባብ ዘይት በመቸርቸር ገንዘብን ስለዘረፍክ ነው። ፈውስን ሰብከ ያድናል ይያልክ ገንዘብ ስለዘረፍክ ነው። ይሄ ደግሞ አንተ የኖርክበት የከረምክበት ነው። እንግዲህ ከላይ ማሳያችሁ ይሄ የምትመለከቱት ህንጻ እንኳን የተገነባው በዘይት ችርቻሮ እዩ ጩፋ በወላይታ ሶዶ የገነባው 5 ኮከብ ሆቴል ማለት ነው። አፕስቴሩ ላይ እንግዲህ መጠጥ ቤት ሁሉ አለ። ይሄ ነው እንግዲህ ወንጌል ሰባኪ ያሉ እንትን የሚሉት። የትኛውን ወንጌል ምዕራብ አድርሰን የትኛውን ወንጌል ሰሜን ላይ አድርሰን ነው አንተ ያመኑትን ሰዎች በቴሌቪዥን ማስታወቂያና ከአንዳንድ ጥቅመኛ ግለሰቦች ጋር በመተባበር የጥቅም ተጋሪ በማድረግ ሰዎችን ያመኑ ሰዎችን ሰብስበ ይፈውሳል ይያልክ ዘይት ከመሸጥ ባለፈ የትኛውን ወንጌል ላላመኑት ሰዎች ሄዳ አደነ ነው? ያላመኑት ሰዎችማ ወይም ከዚህ እምነት ውጪ ያሉ ሰዎች እኮ የሚያውቁህ በተሳሳተ ልምምድህና ድፍረት በመላበት ከውቀት በጎደለ አንዳንድ እንቅስቃሴዎችክ ነው። ለምሳሌ በካራቴክ ነው ብዙ ሰዎች የሚያውቁ ከዚህ በፊት እግርን በማንሳት አንዳንድ ተላላ የጥቅም ተጋሪ የሆኑ ፓስተርና አገልጋይነን የሚሉ ሰዎች ሰይጣን የወደቀን የምናምን ስለዚህ እግር ቢነሳበት ምን ችግር አለ ብለው መጽሐፍ ቅዱስን ማያውቁን የራሳቸውን ተሞክሮ መጥተው አንተ ጋር አካፍለዋል። የታገድከው ግን አሁንም መሰመር ያለበት በዘይት ችርቻሮክ ነው። ዘይቱን ደግሞ የምትሸጠው ይፈውሳል መካንነትን ያድናል ይያልክ ነው እዚህ ቪዲዮ ላይ እንዳለ ይሄ አዋሳ ላይ ዘይት ይሸጥክበት ቪዲዮ ነው። ምን ይያልክ ነው? መካንነትን ያድናል ይፈውሳል ይያልክ ነው። አየህ መጽሐፍ ቅዱስ ስለ ዘይት የተናገረው በተለይ አዲስ ኪዳን ላይ ሁለት ቦታ ብታገኝ ነው። አንደኛው ኢየሱስ ክርስቶስ እነዛን ሐዋርያት ሰባዎቹን ሁለት አድርጎ በላከበት መጽሐፍ ሐሳብ ላይ ነው። ሁለት አድርጎ ሲልካቸው ሂዱ አጋንንትን አስወጡ ድዌን ፈውሱ አላቸው እንጂ ቀጥተኛ የኢየሱስ ትእዛዝ ሆኖ ዘይት ይዛችሁ ሂዱ አላላቸው። አይሁዳውያን ግን በነበራቸው በዓል በነበራቸው የመድኃኒት የሕክምና መንገድ ለቁስለኛ ዘይትን ስለሚጠቀሙ ሐዋርያቱ ዘይትን ይዘው ሄደው ነበር። ያንን በማድረጋቸው ራሱን ችሎ ስህተት አይደለም። ይሄንን እንዴት አወቅ ካልከኝ ኢየሱስ ክርስቶስ ስለ ደጉ ሳምራዊ በተናገረበት ምሳሌው ላይ ክፉኛ የተደበደበው አይሁዳዊ ወድቆ በነበረ ሰዓት ካህኑ አለፈው ሌዋዊው አለፈው ያ ደጉ ሳምራዊ መጣና በቁስሎቹ ላይ ዘይት አፈሰሰበት በአህያም ላይ ጫነው እንግዳ ማረፊያ ሄዶ አሳረፈው መጽሐፍ ቅዱስ ይላል። አየ ዘይትን ለመጀመሪያ እንደ ፈርስት ኤድ የሚጠቀሙበት የሕክምና መንገዳቸው ነበር። ያዕቆብ ምዕራፍ 5 ቁጥር 13 ጀምሮ ላይ ያለው ሐሳብ ግን ማንም ከናንተ የታመመ ቢኖር የቤተክርስቲያን ሽማግሌን ወደ እርሱ ጠርቶ ከዛ እነሱም ዘይት ቀብተው ይጸልዩለት ከዛስ
በእምነት የሆነ ጸሎት ደዌን ትፈውሳለች ነው የሚለው። ዘይቱ ይፈውሳቸዋል የሚል ትምህርት የትኛው መጽሐፍ ቅዱስ ላይ ትምህርት ላይ የለም። አንተ ግን ዘይቴ ይፈውሳል እያልክ እየሸጥክ ነው። አየህ የአጋንንታዊ ትምህርት ነው። የክርስቶስ ኢየሱስ ስም ነው እንጂ የሚፈውሰው ያንተ ዘይት ሊፈውስ አይችልም። በዛ ላይ ደግሞ ከክርስቶስ ትምህርት የራቀ ልምምድ ያለ ገንዘብን በመውደድ የተተበተብክ ግለሰብ እንደሆንክ እናውቃለን። ለዚህ ነው ህዝቡን ዘይት እየቸበቸብክ መበለቲቱን ምስኪኑን በፈውስም በውሸት ተስፋ ከኪሳቸው ገንዘብን እየሞጨለፍክ የራስን ኢምፓየር እያቋቋምክ ያለው። የሚደግፉም ሰዎች በጭፍንና አንዳንዶቹም በዘረኝነት ተይዘው ነው የሚደግፉ እናውቃለን። ግን እግዚአብሔር ቀን አምጥቷል። አያችሁ ካውንስሉ በጣም ብዙ ጉድለቶች አሉበት። እውነቱን ነው መነግራችሁ። በጣም ብዙ ጉድለቶች አሉበት። እስካሁን ድረስ ብዙ ነገር አስተካክል ሲባል ጆሮ ዳባ ልበስ ያለ ነበር የሚመስለው። አሁን ግን ጀመረ። ምን ጀመረ? እንቅስቃሴ ከማን ጀመረ? ዋንኛ አጭበርባሪ በእግዚአብሔር ስም ከሚነግደው ዩጩፋ ከሚባለው ግለሰብ ጀመረ። ስለዚህ ይሄንን ውሳኔ አፕሪሺየት አድርገን በትምህርት መስተካከያ እንዲወስድ እንጠይቃለን። አላደረገ እሱንም ቢሆን ቻሌንጅ እናደርጋለን። ግን የተወሰነ ውሳኔ ስለ ማርሽ ባንዱና ስለ እጀባክ እንደሆነ አድርገ ነገሩን ትዊስት ለማድረግ ሞከረካል። አትታለል። በማይፈውስ ዘይትክ የኢየሱስን ስም ከህዝብ አስጥለክ ዘይት ስለመሸጥ ነው የታገድከው። ቸርሰንብቱ ኮፒ ሊንክና ሼር አድርጉ ለብዙ ሰው እንዲደርስ። ተባረኩ። እኛ የክራይስት አርሚ ኢንተርናሽናል ቤተክርስቲያን ወጣት ሰራዊቶች በካውንስሉ በክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይ በተቀባው በእግዚአብሔር ሰው በነብይ እዩ ጩፋ ላይ የወጣው አዋጅ እንቃወማለን። ወንጌል ይቀጥላል። ወጣቶች ተሳሳታችሁ። እኔ ልንገራችሁ፣ እንደሱ አይደለም የሚባለው። እንደሱ አይደለም። ተረጋጉ። ቆይ የሚባለው ምንድነው? ወንጌል ይቀጥላል ሳይሆን የሚባለው ዘይት መሸጥ ይቀጥላል ነው የሚባለው። እሺ ዘይት መሸጥ ይቀጥላል። ምክንያቱም ካውንስሉን መቃወምና እንደ ካውንስሉ የተናገረውን ነገር ተቃውሜ እዩ ጩፋን ደግፋለሁ ማለት ምን ማለት ነው? ወንጌል ይቀጥላል ሳይሆን ዘይት መሸጥ ይቀጥላል ነው የሚባለው። እሺ ምክንያቱም ወንጌል ይሰብካል። ወንጌል አይሰብክም። እናንተ ወጣቶች መጽሐፍ ቅዱስ አንብቡ። ወጣችሁ ዘይት መሸጥ ይቀጥላል፣ ዘይት መሸጥ ይቀጥላል፣ ይቀጥላል፣ ይቀጥላል። ክርስቶስ አይቀጥልም ነው ማለት ያለባችሁ። ለምን መሰላችሁ? ይሄንን ጥቅስ አንብቡት። ይሄንን ጥቅስ አንብቡት። ጌታችን ኢየሱስ ክርስቶስ ምን አለ? ምንድነው የተናገረው እዚህ ጋር? ይሄ ምንድነው የተናገረው? ጌታ ደዌዎችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ በከንቱ ተቀብላችሁ በከንቱ ስጡ። ብር ወርቅ ወይም ብር ወይም ናስ በመቀነታችሁ ምንም አትያዙአል። እሺ ይሄን ኢየሱስ ነው ያለው። ስለዚህ እዩ ጩፋ ይቀጥል ስትሉ ዘይት መሸጡን ክርስቶስ አይቀጥል ወንጌል አይቀጥል እያላችሁ እንደሆነ ይሄው ይሄ ቃል ይታዘባችኋል። ጌታችን ኢየሱስ ክርስቶስን የሚቃወም በግላጭ በአደባባይ የሚቃወም ነው እዩ ጩፋ። አንደኛ አባቶችን ቀፎ ይላል፣ ካንሰራም ይላል። ማይሳደበው ስድብ የለም፣ ተሳዳቢ ነው። እናንተ ወጣቶች ስታድጉ እንደሱ ነው የምትሆኑት ማለት ነው። ለሀገር ጭንቅ የክርስቶስ ተቃዋሚ ነው የምትሆኑት። ምክንያቱም ይህንን ብዙዎች በቤታቸው አስቀምጠው ይተሻሹታል፣ ይቀባቡታል። እንደ ስዕል አድኖ ነው። እዩ ጩፋ አምላክ ተደርጓል። እሱም ስሜ ሲጠራ አስፈራለሁ ብሏል። ከስሞች በላይ የሆነውን የክርስቶስን ስም የካደ የክርስቶስ ተቃዋሚ እንደሆነ ከዚህ በላይ ማሳያ የለም። እንግዲህ አሁን አንድ ጥያቄ ላቀርብላችሁ። ኢየሱስ ነው አምላካችሁ? እዩ ጩፋ ኢየሱስ ነው ካላችሁ ይሄ ጥቅስ ይከበር ብላችሁ እንደገና ምን ትሰራላችሁ? እዩ ጩፋን ተቃውማችሁ ከካውንስሉ ጋር ትቆማላችሁ። እዩ ጩፋ ነው አምላካችን ካላችሁ ግን አሁንም ምንድነው የምታደርጉት? ይሄን ጥቅስ ትቃወሙና ክርስቶስን ተቃወሙና ዘይት መሸጡን ይቀጥል ብላችሁ በወንጌል ሽፋን ወንጌል ይቀጥል በሚል አይህሊናችሁን ሸጣችሁ አሁንም ቪዲዮ ትሰራላችሁ። ስለዚህ ጥያቄ ክርስቶስ የተናገረው ይሄ ቃል ይቀጥል ወይስ እዩ ጩፋ? አምላካችሁ ኢየሱስ ነው ወይስ እዩ ጩፋ? ኢየሱስ ከሆነ አምላካችሁ ይሄ ቃል ይቀጥል ይሄ ቃል ይከበር ብላችሁ እዩ ጩፋን ነው የምትቃወሙት። አይ እዩ ጩፋ ነው የኔ አምላክ ካላችሁ ደግሞ ክርስቶስ ይሄ የተናገረው ቃል እቃወማለሁ ብላችሁ ድጋሚ ቪዲዮ ትሰራላችሁ። ስለዚህ ምርጫችሁን አስቀምጡልኝ። ታጅቦ እንዲገባ ነው የምትፈልጉት? አጀብ አጀብ ብላችሁ ሁከት የምትፈጥሩ ሰዎች ለመታጀብ ፈልጋችሁ ከሆነ እንድትታጀቡ የሚያደርግ ሥራ መጀመሪያ መስራት አለባችሁ። ምንም ውስጣችሁ ላይ ሳይኖር ባዶ ቀፎ ሆናችሁ ለመታጀብ ማሰብ በጣም የበዛ ሞኝነት ነው።
እንግዲህ እንደሰማችሁት ነው። ትላንትና በተሰራው ቪዲዮ ላይ አንዳንድ ሰዎች ስብና ነክተሃል አላችሁ። እኔ የተናገርኩት ምንድነው መጽሐፍ ቅዱስ እንደማያነብ ያስታውቃል አልኩ። ትክክለኛውንም ስብና መንካት አይደለም። እንዴት ከተባለ የጳውሎስን 2 ዓመት ታስሮ ጉቦ ሲጠይቀው ጉቦ አልሰጥም ብሎ ጳውሎስ ለጽድቅ ጨክኖ 2 ዓመት የተረሳ ሰው ነው። ታጅቦ የተወሰደበትም ደግሞ እንደምታውቁት ነው። ከስር ወደ ስር ነው። ከዛ ወደ ሮም ይግባኝ ብሎ እዛም ሄዶ 2 ዓመት ቆይቷል። በተከራየው ቤት ሲሰብክ የነበረ ሰው ነው። እንግዲህ መጨረሻም ታስሮ ሄዶ ታርዶ ነው ያለፈው ጳውሎስ። እዩ ጩፋ በምን መልኩ ነው ያንን ከራሱ ጋር የሚያገናኘው አሁን ከሚያደርገው ጋር? ስለዚህ መጽሐፍ ቅዱስ አያነብም ስል አሁንም ደግመዋለሁ። ይሄ ስብና መንካት አይደለም። እሱ ግን የአብያተ ክርስቲያን አባቶችን ይሄንን የሚቃወሙትን እውነተኞችን ወንጌልን በብዙ መከራ ከድር ከማህበር ከተለያየ ነገር በመወገድ ከቤተሰባቸው ከሀገር ተወግደው በብዙ እየተሰደቡ እንደ ቆሻሻና እንደ ጥራጊ እየታዩ እንደሚታረር በግ ተቆጥረው እዚህ ያደረሱትን አባቶች ቀፎዎች ምንም የለባችሁ ማለት ስራ ሰርቻለሁ አለ። ስራውን በውጤት ስናይ ምንድነው የሰራው? እዩ ጩፋ የአብያተ ክርስቲያናትን ልጆች ደቡብ ላይ ብዙ ክርስቲያን ስለሚበዛ ወደዛ ኮንፈረንስ የቡና ወቅትና ሰው ገንዘብ የሚያገኝበትን ወቅት ጠብቆ ሄዶ ኮንፈረንስ ማዘጋጀት ነው። የሚመጣው ህዝብ አዳዲስ ነፍስ አይደለም፣ ያወቀ ነው። ኦኬ እነዛን ያመጣል። ኢየሱስ ከተባለ ኢየሱስን ስለሚወድ ደቡብ ልጅ ከዛ በኋላ ምን ያደርገዋል? ያቺን ያገኛትን የሰበሰባትን በዘይትና ትቀባላችሁ ተቀብቷል ጸልይበታለሁ በሚል ሰብስቦ ይመጣል። የራሱን ህንጻ የራሱን ነገር ይገነባል። ስራ ማለት እኮ ወዳጆቼ እና አባባው እንዳሩ የሰሩት እነ ተስፋዬ ጋቢሶ የሰሩት ነው። ስለዚህ እነሱን ቀፎ ብሏቸዋል። እነሱ ግን አልታጀቡም ምን አላሉም ወዳጆቼ። ስለዚህ አስተውሉ። እንደዚህ ብሎ የተሳደበ ሰው አንዳንድ ክርስቲያን ነን ባዮች ልታስፈራሩ የምትሞክሩ ለእናንተ መልስ ልስጣችሁ። መልስ አያስፈልግም ነበር። እናንተን አይደለም አንዳንዶቻችሁን አይደለም ብዙ እህትና ወንድሞች እውነትን የሚወዱ ባሉበት ልፈራ ይቅርና ብቻዬን ክርስቶስ ኢየሱስ በገባኝ ሰዓት ዓለም ሁሉ ግልብጥ ብሎ ሲነሳብኝ መፍራት እንዳልችል እግዚአብሔር አደረገኝ። ከእግዚአብሔር ቃል ውጪ የሰማይ መላእክትን አልታገስም። ከእግዚአብሔር ቃል ውጪ ራሱ ሐዋርያው ጳውሎስ ቢመጣ አልታገስም። በራሱ ቃል እኛም ብንሆን የተረገመን ነውን ብሏል። የሰማይ መላእክትን ብሏል እንጂ አንድ መልአክ ታየ ተብሎ አቅል ተጥሎ ወንበር እንደሚሰብር አይነት ሞኝ ክርስቲያን አይደለሁም። በእግዚአብሔር ቃል ማመን ደግሞ ወንጌላና አማኞችን ፒላር ከሆኑት ትምህርቶች ውስጥ አንዱ መጽሐፍ ቅዱስ ብቻ በሚለው የማምን ሰው ነኝ። ስለዚህ እኔ ከፈለክ ማለት ነው ይሄንን ማየት ትችላለህ። ዛሬ አይደለም የጀመርኩት በእግዚአብሔር ቃል ፊት ለፊት መሞገት ትችላለህ። ኃጢአትን አታድርጉ ከአብ ዘንድ ትችላለህ። ለኢየሱስ ክርስቶስ መለመን ትችላለህ። ስለዚህ በእውነትም መንገድም እኔ ሕይወትም ነኝ። ትችላለህ። አድናለሁ በእኔ ማን ብሏል? መዳን ይቻላል። ትችላለህ። አመሰግናለሁ። ትችላለህ። ግን እናንተ የዓለም ብርሃን ናችሁ ብሏቸዋልና ብርሃኖቼ ናቸው ትላቸዋለህ? ቅዱሳን እናንተ የዓለም ብርሃን ናቸው ብሏል። ወንጌል ማቴዎስ 5:14 እናንተ የዓለም ብርሃን ናችሁ ብሏቸዋል ትላለህ። የዓለም ብርሃን ሆኖ መሰለኝ የሚከተለው በእነሱ ያስተማሩትን ትምህርት። የዓለም ብርሃን መሆን ማለት አርያ ማሳየት ነው። ስለዚህ እኛ ክርስቶስን መስለናል። እኛ መሰሉን ያሉት ይህንን ነው የምቀበለው። እነሱ ክርስቶስን መስለዋል። ስለዚህ አንተ እነሱን ትመስላለህ። በኢየሱስ ክርስቶስ ኃይልም በሚሰጠኝ በክርስቶስ ሁሉን እችላለሁ። እንግዲህ ቃሉ ነው። ከወንጌል ውጪ ደግሞ ካልተጻፈ ውጪ ሊሄድ አልችልም። ጸሎት እንደ ተመለከታችሁት የእግዚአብሔር ቃል ሲበልጥብኝ እውነት ሲበራልኝ ፊት ለፊት ማንንም ሰው ስታገስ አላያችሁምም። እንደው ብድግ ብዬ ዛሬ የነቢያት ጠላት አይደለሁም። እኔ በፍጹም ነቢያት እንዲበዙልን አገልጋዮች እንዲበዙልን እጸልያለሁ። እውነተኞችን ደግሞ አበረታታለሁ። ስለዚህ ልታስፈራሩ የምትሞክሩ አጀብና ህዝብ ቢፈለግ ኖሮ ወይ ደግሞ መፍራትን ቢኖርብኝ ኖሮ እዚህ ቦታ ላይ ቆሜ ይህን ባላደረግኩ ኖሮ ሁሉን ጥዬ ነው የወጣሁት እና ምንም የምፈራው ነገር የለም። የማንም ፎሎወር አይደለም ፍላጋ አይደለም የመጣሁት። እውነተኛ የእግዚአብሔር ልጆች የሱ የሆኑት እውነተኛውን ቃል አብሬ በመካፈል በክርስቶስ ኢየሱስ ቀን ያለ ነውር ያለ ነቀፋ ሆነን በፊቱ ለመቆም ቆርጬ ወስኜ ማገለግል የእግዚአብሔር ልጅ ነኝ። ይሄ ደግሞ የእግዚአብሔር ጸጋ ስለሆነ ያደረገኝ ጸጋውን አልጥልም ወዳጄ። በአንተ ሆይ ሆይታ በአንተ ኮሜንት ክፋት ጋጋታ ጸጋው አይጣልም። ጸጋው አይጣልምና ሐሰተኞቻችሁን ይዛችሁ እናንተ እንደወደዳችሁት መሆን ትችላላችሁ። እውነተኞች ደግሞ አሉ። እግዚአብሔር ይባረክ። ከአባቶች ጋር እንቆማለን፣ ከእውነተኞች ጋር እንቆማለን። ማንም ባይኖር ደግሞ ብቻዬን ከክርስቶስ ጋር ከቃሉ ጋር ቆማለሁ። የሰማይ መላእክትም ቢሆን እቃወማለሁ፣ ፊት ለፊት እቆማለሁ።
ኢየሱስ ጌታ ነው።